እንዴት ናችሁ ጋይስ? ደህና ናችሁ? ዛሬ እንግዲህ ሩታ ልጇን ለመውሰድ አብርሽን ብቻዋን ትመጣለች ብዬ አላስብም። ምክንያቱም ከትናንት ወዲያና ትናንት ስትመጣ አልሰጥህም ስላላት ዛሬ ይሄ ኖቤል የሚባለውን ወንድሟንና ይሄ ማነው ደስታ የሚባለው ጠፋ። ደስታየው የት ሄደ ነው ብሮ የት ሄደ ነው? እና ትናንትና እንደዛ ሲያደርጓት ሄርሜላ ውጭ ብላ እንዳበረረቻት ነው የምቆጥረው። ይሄ እኮ ውጭ ከማለት አይተናነስም። የምር አንተ ሂድለት ከዛ እሷ ትተኛበት ማለት ያው ውጭልን ከማለት የማይተናነስ ነገር ነው ያወራቸው። በነገራችን ላይ ትናንትና ሄርሜላ ማለት ነው እና ሩታ መታ ከዛ ደግሞ አምሽታ ከዛ ደግሞ ውጭ ተብላ ነው የወጣችው። ዛሬ የምታመጣ ወንድሟና ደስታየውን ይዛ ነው ትመጣና አብረሽ ልጄን አምጣ ብላ ወይ ቀምታ ተወስዳለች ወይ ደግሞ የሆነ ነገር ታደርጋለች ብዬ ነው ማስበው እንጂ ዛሬም ሩታ ከመጣች አሁንም እዚህ ሂደር እያለ እያጃጃለ ወይ ዛው ያሳድራታል ወይ ደግሞ የሆነ ነገር ያደርጋታል። ሩታ ደህና ነበረች፣ ደስተኛ ነበረች። ሄርሜላ ስትመጣ ሁሉም ተቀየሩ። አብረሽም ተቀየረ፣ ሩታን ሽምጥጥ አድርጎ ወደ ሄርሜላም ተቀየረች። ለምን እዚህ አመሸች የሚል ጥያቄ ፈጠረች። ሩታም ደግሞ ከአብረሽ ጋር በሰላም እያወራች የነበረችው ሂጅ ሲላት በጣም ተናደደች። ምክንያቱም መጀመሪያ እደሬዚ እያላት የነበረ ሰው ከዛ ሄርሜላ ስትመጣ ሂጅ አንቺ ልጁን ጥለሽልኝ በለው አንተ እኮ በቃ 9 ወር ተሸክመ እንደወለድከው ነው። እንደው እኔ ያኔ አንድ ቀን ቸክ ሳታረጋት አንድ ቀን ከሄርሜላ ጋር ስትጋጋጥ የነበርከ ሰው አሁን ከወለደች በኋላ ካለሱ ማደር አልችልም፣ ካለሱ መዋል አልችልም። እኔ እውነት ለመናገር ማለት ነው አብርሽ እውነት ለልጁ የሚያስብ የሚጨነቅ ቢሆን ኖሮ ሄርሜላ ስትመጣ እንደዚህ ሩታ ላይ አይቀየርባትም ነበረ። የምር ሩታ እኮ አብርሽ ደህና ቢሆንላት ይህንን ሴት ጋር የሚጋጋጠውን ነገር ቢተውላት ከሱ ጋር የመሆን ፍላጎት ነበራት። ግን እሱ አይፈልግም። በቃ መጋጋጥ መላላጥ በቃ ወይኔ ፈጣሪ ትዕግስቱን ስጠኝ። አብርሽ ግን ማለት ርብስ ምን ሆኖ ነው ግን? እና እንደዛ ነው የሚፈልገው። እና እውነት ሩታ ጋር መሆን የሚፈልግ ቢሆን ልጅን የምትወደው ቢሆን ኑሮ አንተ ሄርሜላንም ማጫወት ሩታንም ማጫወት ነው የሚፈልገው። ጋይስ ከሩታ ጋር ሲሆን ሩታን እንደሚወዳት እንደሚያፈቅራት ያስመሰላል። ከሄርሜላ ጋር ሲሆን ደግሞ ሩታን እንደማይፈልጋትና ያው ሄርሜላ ልክ እንደሚስቱ ነው የሚያት። ገባችሁ? ሄርሜላ እኮ ተከራከረች እኮ ምን ልታደርግ ነው እዚህ የተቀመጠች? ለምን ታራለች? ትሄድ። አሁን በቃ ሄርሜላ አብረሽን የግሏ እንዳደረገች አስመስላ ነው እያወራች ያለችው። አብረሽ ለሩታ ምኗም እንዳልሆነ ደግሞ ሄርሜላ ከሩታ ጋር ቢያደር ከሩታ ጋር ቢሆን ተቃዋሚ እንደሆነች ልክ እንደ ሚስት ማለት ነው። ሚስት የምታደርገውን አክት ነው እያደረገች ያለችው። ይህን እንድታረግ ደግሞ አብረሽ ነው የፈቀደላት። ምክንያቱም ሄርሜላ ስትመጣ አብረሽ ተቀየረና ሩታን ሽምጥጥ አድርጎ ወደ ሄርሜላ ዞረ ማለት ነው። ሄርሜላ ደግሞ እንደዚህ ወደ እሷ ሲዞር ሲያስተባብልላት ሲንተባተብላት በቃ መርገጥ ጀመረች ሩታን ማለት ነው። ሄጂ ሲላት እሷም አብራ ሄጂ እና እንደዚህ ባታረግ ኑሮ ልጅን ብትወድ ኑሮ ሽክፍ ብለህ ሄርሜላንም አቤላንም ሂዱ ውጡልን፣ እኛ እንነጋገር ወይም አብራት አዳለች እዚህ ማለት ትችላለህ። ምን ችግር አለው? አብራት ብታድር አብራችሁ አደራችሁ ብላ ብታስብ ሄርሜላ ምን ችግር አለው? ሚስት አይደለች እንዴ? ሄርሜላን አግብታታ እንዴ? አላገባሃትም። ሄርሜላና አቤላ ነው መውጣት የነበረባቸው እንጂ ሩት አይደለች መውጣት የነበረባት። ልጄን ትቻ አልሄድም ከልጄ ጋር ነው ማደር የምፈልገው እያለችህ አንተ ግን ገና ሄርሜላ ታኮርፋለች ብለ ማለት ነው እሷን አስወጥተ ከዛ ልጁን ያለናቱ ሙቀት ያለናቱ ቅፍ አሳደርከው። ምን ማለት ፈልገ ነው እንዴ? ልጁ ራሱ እኮ እናቱን ይፈልጋል፣ ከእናቱ ጋር መሆን ይፈልጋል። ይሄ የተወለደው ልጅ ራሱ ሄርሜላን አይወዳትም። ውስጡ ነው ይሰማ ነበር መሰለኝ የሚወራውን ነገርና ሄርሜላን እንዴት እንደሚያት ፈጣሪ ሆይ ትዕግስቱን ስጠኝና በጣም ነው የሚያስጠላው፣ በጣም ነው የሚደብረው። እንደዚህ እያደረጉ ስላስቸገሩ አሁንም ቢሆን ዛሬ ሩታ ብቻዋን ብትመጣ ልጅን ልውሰድ ብላ ብትጠይቀው አብርሽ ፈቅዶ ሽበጎ ብሎ ይሰጣታል ብዬ አላስብም። አሁንም ቢሆን ማለት ነው አብርሽ ልጁን አይሰጣትም ለሩታ። ምንድነው የሚያደርገው እሱ? ዛሬ ሚደር ነገ ሚደር እያለ ልጁን እዛው መያዝ ነው፣ ከሱ ጋር ማለማመድ ነው። ምክንያቱም የሆነ ነገር ቢፈጠር ይሄ ልጅ ሁሌ ከሱ ጋር ማይሆን ከሆነ የሱን ጠረን የማያውቅ ከሆነ የሆነ ሰዓት ልውሰደው ቢሎ ራሱ እሺ አይለውም። ያን ነገር ለማድረግ ራሱ መያዝን እያለማመደ ነውና ይሄን የ3 ወር ልጅ ያለ እናት ማሳደር ረብስ ማአም እኔ እንጃ ብቻ አላቅም ለምን እንደሆነ አብረሽ እንደዚህ የሚያደርገው።
እኔ አሁን የገባኝ ነገር ቢኖር ሩታንም ይፈልጋታል፣ ሄርሜላንም ይፈልጋታል። ከሁለቱም ጋር መጫወት ነው የሚፈልገው። አንዴ ከሄርሜላ አንዴ ከሩታ እያለ ማለት ነው። ሩታ ደግሞ አንቺ እንደ አማራጭ እንደ ሪዘርቭ መሆን የለብሽም። ምክንያቱም በፊትሽ ትናንት እየካደሽ እያየሹ ነው እየካደሽ። በእርግጥ ቆርጣለሽ ልጅቷ፣ ግን ብትቆርጭ ራሱ ምንም አይነት ተስፋ ሊኖርሽ አይገባም እዚህ ልጅ ላይ። ለምን ታውቂያለሽ? እዛው ላይ እዛው በዛው ነው የከዳሽ፣ እዛው ላይ ማለት ነው። አብረሽ ደሪ ሲል ነበር፣ እሷ ስትመጣ ደግሞ ውጭ አለሽ። ሶ ሁለታችሁንም መጠቀም እንደሚፈልግ እዚህ ጋር መረዳት ትችያለሽ። አንቺንም ሄርሜላንም እያጫወተ መኖር ነው የሚፈልገው። አንቺ ደግሞ የራስሽን ህይወት እንዳትኖር እየመጣ የሚበጠብጠው ሁለታችሁም ጋር መሆን ይፈልጋል። ገብቶሻላ? አሁን ሄርሜላ ከሌላ ወንድ ጋር ብትመጣ እርግጠኛ ነኝ አብረሽ እኔ አቶ በሬው ነው የሚለው። ሩታም ከሌላ ወንድ ጋር ስትመጣ ለምን መጣሽ፣ ሄርሜላም ከሌላ ወንድ ጋር ስትመጣ ለምን መጣሽ ማለቱ አይቀርም። በቃ ሁለቱንም አንዴ ከዛ አንዴ ከዚህ በሁለት ሴት ተካቦ መኖር ነው የሚፈልገው። ከአንድ ሴት ጋር ራሱ ችሎ የሚኖር አይመስለኝም። ሄርሜላም ሩታም ቢሄዱ ከአንድ ሴት ጋር የሚኖር አይመስለኝም። አሁንም ሌላ ሴት የሚቀያየር ነው ይመስለኝ። በቃ እንደ ስራ አድርጎ ይዞታል፣ እንደ ስራ ማለት ነው። ከሴት ጋር መጋጋጥ፣ ከሴት ጋር መላላጥ። አሁን ደግሞ ልጄ ሲል ነው እኮ የሚያናድደኝ አብረሽ ማለት ነው። እንዴ ለልጅ ብታስብ ኖሮ መሳት የኔ እኮ ሄርሜላ ባትመጣ ሩታ ልታድር ነበር፣ እርግጠኛ ነኝ ልታድር ነበረ። ግን አንተ የምታደርገው አክት የምታደርገው ነገር ጭራሽ ልጇን ትታ እንድትሄድ አድርጓታል ማለት ነው። ምክንያቱም ማንም ሰው መጥቶ ውጭ እሱ ራሱ ኧረ በጣም የሚያናድደው የምር የምትወዱት ሰው የምታፈቅሩት ሰው የኔ የምትሉት ሰው ሌላ ውሽማ መታ ውጭልኝ ሲላችሁ ስሜቱ በለው ከባድ ነው ስሜቱና ሩታ ራሱ ፊቷ ነው ቄሬር ያለውና ዛሬ እንግዲህ መታ ልጇን ወንድሞ ይሄ ኖቤል የሚባለው ልጅ ይመጣል ብዬ አስባለሁ። የበለጠ አያያዥ አለ የሚያያይዝ ማለት ነው። እና እሱን ይዛ መታ ልጇን ካልወሰደች ዛሬም ቢሆን ይሰጣታል ብዬ አላስብም። እና እንግዲህ ለአብረሽ የምንመክረው ምክር ቢኖር ልጅህን የምትወድ ከሆነ ሁሌ ማየት የምትፈልግ ከሆነ እንደዚህ የምትወደው ከሆነ የምትሳሳለት ከሆነ ራስን ቆጥብ፣ ከሴት ጋር ትጋጋጥ፣ ቁጥብ ብለህ ከእሷ ጋር ብቻ ቀጥል። ሩታ ሄርሜላን ባታይ ከሴት ጋር የምታደርገውን ነገር ጭራሽ ብታቆም ከአንተ ጋር ማትሆንበት ምንም አይነት ምክንያት የለም። እሷም በንዴትና በልህ የማትፈልጋቸው ሰዎች ጋር ትሆንም ነበረ። ስለዚህ እንደዛ ማድረግ አለብህ ብዬ አስባለሁ። አብረሽ ማለት ነው ልጁን የሚወደው ከሆነ የሚሳሳለት ከሆነ ሄርሜላንም ሴቶችን በሙሉ ትቶ ከልጁና ከሚስቱ ጋር ጊዜ ማሳለፍ። ከዛ ደግሞ ሩታ ደግሞ አንቺ ማለት ነው ልጅሽን ለሱ እያመላለስ የማሳየት ግዴታ የለብሽም። ምክንያቱም እሱ ከፈለገ መጥቶ ማየት ይችላል፣ ካልፈለገ ደግሞ መቅረት ይችላል። ሲቀጥል ደግሞ ልጁን የሚፈልግ ከሆነ ራሱን ቆጥቦ ከአንቺ ጋር እየመጣ በስነ ስርዓት ማየት። ገባሽ አይደለ? አንቺ ደግሞ ገና እሱን አናድዳለሁ ብለሽ አንቺ እየሄድሽ እዚህ ጋር ሄርሜላ እንደፈለገች ከምትፈነጭብሽ አፏን ከምትከፍትብሽ አንቺ ራስሽን ቆጥበሽ ከሌላ ወንድ ጋር መሆን መተው ትንሽ ልጅሽ እስከሚያድግ እየሄድሽ እሱን ከምታሳይ አንቺ እኮ ከወንድ ጋር ባያገኝሽ ኖሮ እሱ ልጁን ወስዶ አንቺ አትመላለሽም ነበረ። እሱ ራስሽን መቆጠብ አለብሽ አንቺም ቢሆን